ኢየሱስም ብለን ጀምረናል ጥናት። እንግዲህ ምዕራፍ 1 ላይ ጳውሎስ ስለ ራሱ ያወራ እንደነበረ ይሞግተን እንደነበረ በተበላሸ ትምህርት ምክንያት ያረግ የነበረውን ነገር አይተን ምዕራፍ 2 ላይ ግን ቲቶን ይዞ ግሪካዊ ነው በርናባስን ይዞ ሐሰተኛ ወንድሞችን ይዞ ከገላትያ ቤተ ክርስቲያናት የተወሰኑ ሰዎችን ይዞ ወደ እናት ቤተ ክርስቲያን ወደ ኢየሩሳሌም መጀመሪያ ሄደው 3 ዓመት ጌታ ከነካው ደማስቆ 3 ዓመት በኋላ ነበር ወደ እነሱ ሄደው። ከዛ በኋላ ከ14 ዓመት በኋላ ደግሞ ለሁለተኛ ጊዜ ትምህርት ለማስተካከል ትምህርት ስለተበላሸ ለመሞገት እሱ በአሕዛብ መካከል የሚሰብከው ወንጌል እነሱ ምንጭ ነን ከሚሉት ከአይሁድ መካከል ከሚሰበከው ወንጌል ጋር አንድ ነው አንድ አይደለም የሚል ነገር ለማመሳከር ኤቪደንስ ጭምር ይዞ ይሄዳል። በጌታ የሆነ ግሪካዊ ይዞ ይሄዳል፣ ነገር ግን ያልተገረዘ። በጌታ የሆነ ግሪካዊ ነገር ግን የአይሁድን ስርዓት ያልተከተለ እሱን ምስክር አድርጎ ይዞ ይሄዳል። ነገሩን ለማመሳከር በዛ ይቀመጣል። በእውነት ደስ የሚል ነገር ነው። እግዚአብሔር ረድቶት ወንጌሉ ቼክ ሲደረግ የተዛነፈ ትምህርት የለም፣ አንድ ሆኖ ተገኘ። የተዛነፈ ኢየሱስ የለም፣ አንድ ሆኖ ተገኘ። ክርስቶስ በውስጣችሁ እንደዚህ በፊታችሁ ላይ በልባችሁ ላይ እንደተሰቀለ ሆኖ ተስሎ ነበር የተባለው ኢየሱስ ከአይሁድ ከሚሰብኩት ኢየሱስ ጋር ሲነጻጸር ራሱ ኢየሱስ ሆኖ ተገኘ። እንዲያውም እንደዚህ የሚል ነገር አነሳን አይደለ? ታስታውሱ ከሆነ ዋኖች ለሚባሉት ምን አይለኝም አለ፣ አይገደኝም። ከወንጌሉ አንጻር ምን እያለ እንደሆነ ታውቃላችሁ? ሌጀንድ ናቸው ያዕቆብ፣ ዮሐንስና ጴጥሮስ። ኢየሱስ ክርስቶስ ያድናል የሚለውን ወንጌል ሰምተው አይደለም የተቀበሉት። ከስማ ስማ በለው አይደለም፣ የሆነ መጽሐፍ አንብበው አይደለም የተቀበሉት። ከራሱ ከኢየሱስ ክርስቶስ ምድር ላይ ነው የተረከቡት። እናንተ ኦሪጂናል ማኒስክሪፕት ነው ያላቸው። ላይቭ የሆነ ተንቀሳቃሽ መጽሐፍ ነው ሆኖ ያደመጡት ኢየሱስን ከሱ ነው የወሰዱት። በጣም ከባድ ነው። ጳውሎስ ከኢየሱስ በቀጥታ እንዲህ ፊዚካሊ ነክቶት አልወሰደም። ደማስቆ የሚባል ቦታ ላይ ኢየሱስ አገኘ ይላል እየተመለሰ። መነሻ የሱ ነው። አይኔ ታወረ፣ ከዛ በኋላ ሂዳለኝ፣ ተጸለየልኝ፣ ከአይኔ ላይ እንደ ቅርፊት ወደቀ። አንተ ማነህ ስለው የምታሳድደኝ ኢየሱስ ነኝ አለ። ያን ሁሉ የምታደርገው እኔን እያሳደድከኝ ነው አለኝ። ኢየሱስ ነካኝ፣ ኢየሱስ አገኘኝ። ከዛ ቀን በኋላ እኔ ቀናሁ፣ ያንን ወንጌል መስበክ ጀመርኩ አለ። ያንን በዛ መንገድ የተቀበለውን ወንጌል ይዞ መቆም ራሱ ከባድ ነው። ከኢየሱስ ከወሰዱ ሰዎች ጎን ለሰከንድ ፍርሃት አይታይበትም። ሰውየው ቆመ። አስተያዩት፣ ሞግቱኝ። እንዳውም እናንተ ይገስጻል እኮ ሰው አልፎ ይቆጣል አልፎ እና አስተያየው። ኢየሱስ አንድ ሆኖ ተገኘ። ወንጌሉ አንድ ነበረ። ስለዚህ በድል ተጠናቀቀ። እዛ ጋር የነበረው ኮንቨርሴሽን ሐሰተኛ አስተማሪዎች ያመጡት ትምህርት በገላትያ ከእናት ቤተ ክርስቲያን የተቀዳ ወንጌል እንዳልሆነ መሰከሩ። ያዕቆብ፣ ዮሐንስና ጴጥሮስ መሰከሩ። አንድ ነገር አሉን ይላል። ከዛ አንተ የምታስተምረው ኢየሱስ ከእኛ ከምናስተምረው ኢየሱስ ጋር ስናስተያየው አንድ ነው፣ ልዩነት የለውም፣ ልክ ነህ፣ ቀጥል ተባብለው ጨረሱ። መድኃኒት ተገኘ ለገላትያ ቤተ ክርስቲያን። የገባው በሽታ ኢሚዲየትሊ መፍትሄ ተገኘለት። አንድ ምሳሌ ልስጣችሁና ወደ ዛሬ ቀጣዩ ክፍል እንግባ። እስቲ አጠገባችሁ ያለውን ሰው እንደዚህ በሉት፣ ለመበላሸት በሉት፣ በሉት፣ ለመበላሸት፣ ለመቆሸሽ በጣም ቀላል ነው በሉት። ከባዱ መንጻት ነው በሉት። ታውቃላችሁ አይደል? አንድ ሰው ውስጥ በሽታ ለመግባት መንገዱ ምንድን ነው? ትንሽ በሽታ አንድ ሰው እስከገባ ሙሉ ደሙን ምን ሊያደርገው ይችላል?
ይበርዘዋል። ታውቃላችሁ? ሙሉ ሰውነቱን ይበክለዋል። ሙሉ ነው የሚቆጣጠረው። ያን በሽታ ከሰውነቱ ለማውጣት ግን እጅግ ዋጋ ያስከፍላል። መታመም ይጠይቃል። ብዙ መድኃኒት መውሰድ ይጠይቃል። ብዙ መተኛት፣ ብዙ ሌሊቶችን ከእንቅልፍ ውጭ ማቃሰት ይጠይቃል። ታውቃላችሁ አይደል? ስትታመሙ አይታችሁታል አይደል? ለመዳን ግን ብዙ ትግል ይጠይቃል። ለመሰበር ቀላል፣ ለመጠገን ግን ብዙ ቀን ይፈልጋል። ታውቃላችሁ? ብዙ ህመምና ስቃይ ይጠይቃል። ንጹህ ውሃ ለመበከል በመርዝ ትንሽ መርፌ አድርጋችሁ መውጋት በቂ ነው። መርዙን ከውሃ ውስጥ አውጥቶ ውሃውን አድኖ ንጹህ ለማድረግ ግን ረጅም ፕሮሰስ ይሄዳል። ረጅም ነው። ሲበከል ትንሽ ነው። ትንሽ ነገር ነው የሚፈልገው። ትምህርት እንደዛ ነው። አያችሁ? ትምህርት ሲበረስ ትንሽ ነው የሚፈልገው። በጆሮ ሲገባ ትንሽ ነው የሚፈልገው። ያላችሁን ልብ በሐሜት ለመበረዝ ትንሽ ነው የሚፈልገው። ከውስጣችሁ ግን ልባችሁንና አይምሯችሁን አጥቦ ለማንጻት ግን ረጅም ዋጋ ያስከፍላል። ጳውሎስ ገላትያ ቤተ ክርስቲያን ያንገበገበው ይሄ ነው። የሰራውን ወንጌል የሳለውን ኢየሱስ ለመበረዝ ትንሽ ነው። ለዛ ነው ተንገብግቦ ኢየሩሳሌም ድረስ የሄደው። አሁን የተበረዘው ጉዳይ መፍትሄ ተገኝቶለታል። መድኃኒት ተወቅቷል። ሐሰተኛ ወንድሞች የተረገሙ ይሁኑ ተብለው ተቆርጠዋል። ቲታነስ የታመመ ሰው ገጥሟቸው ያውቃል? ወይም የጡት ካንሰር ሲባል ሴቶች ብዙ ጊዜ ትሰማላችሁ። ወዲያው ምንድን ነው ሐኪሞች የሚያደርጉት? ኢሚዲየትሊ ይቆረጥ ነው አይደል የሚሉት? አይደል? አካል እኮ ለምን ሲባሉ ይበርዘዋል ይላል። ካቆየስ ሁሉንም ይገለዋል። ከመኖር የህይወት መሪ ውስጥ ገምጥሎ ያወጣዋል። ሰውየው ወደ ሞት መስመር ይወስደዋል። ስለዚህ ይቆረጥ ይላል። የሆነ ቦታ ላይ ቲታነስ ከሆነ እግር ከሆነ እግር ይቆረጣል። ለምን ሲባል ሁሉንም እንዳይገለው። በሴም ቲንግ ነው። ከምትሰሙት ካልተጠበቃችሁ የተሰጣችሁን የክርስቶስ ኢየሱስ የወንጌል አርነት በኢየሱስ ክርስቶስ ያገኘቻትን የወንጌል ነፃነት በትንሽ ነገር እንዳይበረዝ መፍትሄ ተገኘ። መፍትሄ ከተገኘ በኋላ ሚሽን ነው አይደል የተከፋፈሉት? ሚሽን የተከፋፈሉት ጴጥሮስና ጳውሎስ እንደዚህ ተባባሉ ይላል። የሚቀጥለው 15 ቀን ስናየው ይሄ የተበረዘው ትምህርት መድኃኒት ቢገኝለትም እንዴት ስር ሰዶ ምዕራፍ 2 ከቁጥር 11 በኋላ ምን ውስጥ እንደሚገባ ታዩታላችሁ። ዘር ውስጥ ይገባል፣ ሃይማኖት ውስጥ፣ ቋንቋ ውስጥ ይገባል። እናንተ ኢትኒክ መልክ ይይዛል። መከፋፈል ይጀምራል። አይመስልም እኮ ለመዳን መገረዝ መጨመር አለበት የሚል ነው እኮ ትምህርቱ የመጣው። ትንሽ ይቆይና ግን ወደ ዘር ክፍፍል ይገባል። እናንተ ቋንቋ ይለያል፣ ያድጋል፣ መልኩን ይቀይራል። ሚሽን ተከፋፈሉ። አሁን ወንጌሉ ልክ ነው። አሁን ነገሩ ክሊር ሆኗል እና ሲባል ጴጥሮስ አንተ ወንጌልን ይዘህ ለአይሁድ ሐዋርያው፣ ጳውሎስስ አንተ ይሄንን ወንጌል ይዘህ ለአሕዛብ ሐዋርያው። ሚሽን ተከፋፈሉ። እኔ አይሁድ ነኝ፣ አንተ የአሕዛብ ነህ ተባባሉ እና አንድ ነው የምንሰብከው ወንጌል። መንፈሱ አንድ ነው፣ ፐርፐዙም አንድ ነው። የምንካፈለው ግን ለሁለት ነው። እኔ ለአይሁድ ሰብካለሁ፣ አንተ ለአሕዛብ ትሰብካለህ ተባባሉ፣ ተጨባበጡ። ሚሽን የተከፋፈሉት። እዚህ ላይ ቆም ብለን አንዳንድ ነገር እንድናይ ግን ፈለጉ። ስፔሻሊ ዛሬ መንፈስ ቅዱስ በጣም በውስጤ ቆም ብሎ ጴጥሮስ ላይ ትንሽ ቆም ብለን እንድናይ ይፈልጋለሁ። በቤታችሁ ገብታችሁ ሐዋርያት ሥራ ምዕራፍ 10 እና 11 በደንብ አጥኑ። ጴጥሮስ እንዴት ለአሕዛብ ጭምር ደግሞ ወንጌል በር እንደከፈተ የሚናገር ክፍል ነው። ገላትያ አይደለን ያለ ነው።
አሁን ካለንበት ከካምፓላም ከየትኛውም ሀገር ውጡና ገላትያ ሄዱ ወደኋላ እና ጴጥሮስን ስታስቡት ስሙ ስምዖን ነው አይደለ? ሳይመን ነው። እግዚአብሔር መጥቶ ጴጥሮስ እስኪለው ድረስ ጴጥሮስ ማለት አለት ማለት ነው፣ ድንጋይ ማለት ነው። ያችሁ ብታናግሩት የማይናገር ብትፈልጡት የሚፈለጥ ምንም ሊወጣው አይችል አለት፣ ጠንካራ ቤዝ ማድረግ የሚቻልበት ነገር ነው። ፓሽኔትድ ነው ጴጥሮስ። እንደምታውቁት ደግሞ መጽሐፍ ቅዱስ ዝም ብላችሁ ሄዳችሁ ጸባዩ ሳትሉ በጣም ፈጣን ነው። ሳይጠራ ቤት የሚል ነው፣ ሳይጠየቅ ወዴት የሚል ነው። አይታችሁታል። በጣም ፈጣን ነው ጴጥሮስ። ለምንም ነገር ሁለት አያስብም። ሲመልስ ከአፍ ነው ነጥቆ የሚመልሰው። እንዲህ አይነት ካራክተር ያለው ሰው። ከዛ የኢየሱስ ደግሞ ተመርጦ ገሊላ ላይ አካባቢ ያለ ኢየሱስ አገኘውና ተከተለኝ ያለው ተከተለው። የኢየሱስ የቅርብ ደቀ መዝሙር ሆነ እና ጴጥሮስ ባይዞ ባህሪው የሚወደድ አይነት አይደለም አይደል? ፈጣን ሰዎች የሉም ባህሪያቸው። አካባቢያችሁ ላይ የሆነ ነገር ሳረጉ ጠቅም ያረጉ፣ የሆነ ነገር ስትሉ ገና ሳያስተውሉ ሳያስጨርሷችሁ ልትሉ የፈለጋችሁትን ነገር ገና ሳይረዷችሁ መልስ የሚሰጧችሁ፣ የሚያበሳጯችሁ አንዳንድ ጊዜ የምትሉባቸው አይነት ሰዎች ብዙ ባህሪያቸው ማይጋብስ ግን ደግሞ ሂዱ ብላችሁ ማትቆርጧቸው አይነት ዙሪያችሁ ግን ቢኖሩ ብዙ ማይጎዱ ግን ፈጣን ትቸኩላለህ፣ ችኩልነት እስቲ ቀዝቀዝ በል ምናምን የምትሏቸው አይነት አንዳንዴም ሲጎዱ ደግሞ ቶሎ የሚከፋቸው ስሜታቸውን ፊት ለፊት ፓሽኔትድ ናቸው፣ ኢነርጀቲክ ናቸው። ዙሪያችሁ እንዲህ አይነት ሰዎች እስኪፈልጉ ጴጥሮስን የሚመስሉ ሰዎች ፈልጉ። ኢየሱስ እንዲህ አይነቱን ሰው እና ብሎ ፒክ አደረገው። ሰው የማይፈልገውን አይነት ሰው፣ ሰው ሊታመንበት ሊደገፍበት የማይችለው አይነት ካራክተር ያለው ሰው፣ ሚስጥር ልትነግሩት የማትችሉት ሰው ነው ጴጥሮስ። አረ ሳይጠየቅ ነው የሚያወራው። የፍጥነቱ ብዛት ገና ነግራችሁት እናንተ ከአንድ እግር ሳይወጣ ወሬው ፈጣን ነው። ፓሽኔትድ ነው ደግሞ በኢነርጂ ነው ነገሩን የሚያደርገው። እና ኢየሱስ እያለፈ አየው፣ ተከተለኛል። አሳ ያጠመደን ያየው ይሄ ሰውዬ በዚህ እኔ ምሰራዋል አሳ ነው፣ ሰው አጠምድበታል። አይመስልም። እንዲህ አይነቱን ሰው ኢየሱስ የሚጠራው አይመስልም። ኢየሱስ ጠራው፣ መጥራት አይደለም። ከአስራ ሁለቱ ደግሞ ወደ 3 አቅርቦ የቅርብ አረገው። የቅርብ ነው እና ጴጥሮስ በጣም የሚገራርም ድካሞች አሉት። ራሳችሁን እንድታዩ ፈልጋለሁ ዛሬ። ገላትያ ላይ ቆም ብለን ትንሽ ጴጥሮስ እንድናስብ ስለፈለጉ ነው። የሚገርም ነው። ጴጥሮስ በጣም ፈጣን ከመሆኑ የተነሳ ሁለት አያስብም። የሆነ ነገር ሲያ ኢየሱስን ድንገት በባህር ላይ እየተራመደ አየው ይላል። ወክ እያደረገ ሲያየው አብረውት እኮ አሉ የሚያዩት ሰዎች፣ ሌላ ደቀ መዛሙርት እኮ አሉ። ጉድ ብለው አልጨረሱም እኮ። በውሃ ላይ ሰው ሲራመድ አይተው አያውቁማ። ሰው በውሃ ላይ እየተራመደ እያየ ተራኝ አይባልም። ጉድ እኮ ብላችሁ ገና አልጨረሳችሁ። ማን ነው? አልመለሱ። ጌታ ሆይ አንተ ከሆንክ ነው። እሱ መሆኑንም እርግጠኛ አይደለም። ከሆንክ ጥራኝ ና ሲለው በጣም የፍጥነቱ ብዛት እኮ ነው። ተራምዷል ሰውየው። ና ሲለው ተራምዷል። ጀምሮ ና ሲል እግሩ አብሮት ተነሱ፣ ተራመደ ይላል። ውሃው ላይ ወክ አረገ። በጣም ፈጣን ነው። ካራክተሩ እንድታየው ስለፈለጉ ነው ትንሽ የቆምኩት። ወክ እያረገ ያለ ዞር ብሎ ንፋስ አየ ይላል። ተራምዶ ነው የሚያስበው ጴጥሮስ። አስቦ አይደለም የሚራመደው። እንዲህ አይነት ባህሪ ያለው ሰውዬ ነው። ከተራመደ በኋላ ሲያስበው ንፋስ ነው፣ ሲያስበው መሬት አይደለም፣ ሲያስበው ውሃ ነው። አቴንሽኑ ልክ አይምሮውን ማሰራት ሲጀምር መስጠም ጀመረ ይላል። ጠራኝ ብለህ የጠራኝማ ያራምደኛል ብለህ እርምጃ ጀምረህ እንደገና ጌታ ያድነኝ ትላለህ። የሚጋጭ እኮ ነገር እኮ ነው የሚያወራው። አድነኝ ያለው እንደገና ይላል። እምነት የለም እንዴ? እምነት የጎደለ ነህ አለው። እንዴት ማመን አቃተህ? አምኖ አይደለም የተራመደው። የባህሪው ካራክተር ነው ያን ያደረገው። ፍጥነቱ ነው። ጊዜ አይሰጥም ለራሱ። ሁለት አያስብም ከመናገሩ በፊት ጴጥሮስ። ኢየሱስ እንዲህ አይነቱን ደካማ ሰው ፒክ አድርጓል። በጣም ይገርማል። ማቴዎስ ምዕራፍ 16 ከ21 አካባቢ ደግሞ ሄዳችሁ ስትመለከቱ በጣም የሚገርመው ኢየሱስ ስለ ሞቱ አወራ አይደል? እንደሚሞት
ሞት እንደሚያገኘው እንደሚሰዋ እያወራ ያለ አላስጨረሰው። ኢየሱስ ስለምን እያወራ እንዳለ እንኳን አልጠየቀም። ካፉ ጭልብ አድርጎ ጌታ ሆይ አይሆንብህ አለው። ኢየሱስ በጣም የሚያስፈራ ነገር ነው አይደል ያለው። እኔ እንደዛ መባል በሚቀጥለው ቀን አገልግሎት አልቆም ጌታም ይላል እኮ ከጀርባው ያለውን ሰይጣን አንተ ምን ብሎ እስኪ ሰይጣን በሉ እንዴ! ደቀ መዝሙር እኮ ነው ሰውየው፣ ከኢየሱስ ጋር ሆኖ የሚያደርግ። ሌሎቹ እኮ በጣም እኮ ማኑፍ ጋር ምናምን የሚሉት እኮ ሰው ነው። ከጀርባው ሰይጣን ሜንሽን ከተደረገ ምን ይሰራል ሰውየው? እምለው የገባችሁ ነው። አሁን እዚህ ቁጭ ብላችሁ እኔ መጥቼ ከእናት ከጀርባ ሰይጣን ብለህ በሚቀጥለው ቀን አትመጣም። ልጨብጠኝ አትፈልግም። እኔ ሰይጣን እንዴት ምናምን። ጴጥሮስ በዛ መጠን ሰይጣን ገሰጸው ይላል። ጴጥሮስን እኮ ነው የገሰጸው ይላል። አሁን እንደዛ አይነቱ ሰው አጋንንት ከጀርባው ማኒፕሌት አድርጎት ነበረ። ተገስጾለት ሲሄድ ጴጥሮስ እንደዛ አይነት ሰው which means የሆነ ሰዓት ላይ አጋንንት ተከራይቶት ነበር አይደል? በግልጽ ስናወርደው አጋንንት ምን አድርጎበት ነበር? ተጠቀመበት። አጋንንት አይጠቀምብኝም የሚል በኮንፌሽን አይሰራም። ከኢየሱስ ጋር ተጠቀመበት። አጋንንት አይሆንብህ ሲለው ኖ ሂውማን ኢሞሽኑን ነው ያወራው። አጋንንትን የተጠቀመው ያንን ኢየሱስ ደግሞ ሲያወራ የነበረው መንፈሳዊ ንግግር። ማቴዎስ ላይ ይሄ ድክመት ተገኝቷል ጴጥሮስ ላይ። እሱ ብቻ አይደለም ጴጥሮስ ላይ። ዮሐንስ ምዕራፍ 18 ላይ ሄዳችሁ ስታዩ ወታደሮች ኢየሱስን ሊወስዱት መጡ ይላል። የመጨረሻው ቀን ጾሙ ጸልዩ እየተባለ ሊወስዱት ሲመጡ ይላል ጴጥሮስ የሚገልጠው ሌላ ባህሪ አለ። ሰይፉን መሰዘ ይላል። ምን አባቱ ምናምን ብሎ መጣማ እጁን ሰበሰበ ይላል። ትልጭ አለበት። አንዳንዶቻችሁ እኮ ነን እኮ እኔ እኮ በጣም አውቃለሁ። የሚገርማችሁ አንድ አዲስ አበባ የማገለግለው ከኳየር ወርደው እና በጣም አከራካሪ ሆኖ ነበር ቤተ ክርስቲያን ውስጥ። በጣም የሚገርም አምልኮ በቃ ምን ልበል ወርዶ ጫርቆነን ወርደን ስንወጣ ታክሲ ሊሳፈሩ ሲሄዱ ረዳቱ የልጁን ሚስት የሆነ ነገር ይላል ማለት ነው። ባልየው በጌታ መሆኑን ረሳ። ጥርዙ ነው አለቀው ሄዶ ደሴንቲንግ ነው ጴጥሮስ ያደረግ ማለት መዘዘ ይልና ጆሮውን ቆረጠው ይላል። ኢየሱስ ከዛ በላይ ማድረግ የሚችል አይመስላችሁ? አይችልም። ያደርቃቸው እኮ ይችላል። እያዩት በመካከላቸው አለፈ የሚል ቃል አላነበባቸው? ይችላል። ይህ ነው የጴጥሮስን ካራክተር ላሳያችሁ ፈልጌ ነው። እንዲህ አይነትም ነው ብልጭ የሚልበትም ነው። የሆነ ሰዓት ላይ ጴጥሮስ ሊያንቅህም ይችላል። ሉቃስ 22 ላይ በገረድ ፊት ስንት ጊዜ ካደው? 3 ጊዜ። በገረድ ፊት ነው አይደል? አይሁድ ነው። አይሁድ ገረድ ፊት ቆሞ አያወራም። ያውም ደግሞ ደቀ መዝሙር የሆነ መንፈሳዊ የሆነ ሰው ገረድ ፊት ወርዶ እንደው የዚህን ሀገር ስትራክቸር እንኳን ዝም ብላችሁ ስታስቡት ፊል አታረጉትም? በዚህ ቤተ ክርስቲያን ገጥሟቸው አያውቅም? ወንዶች ሴቶች ሰላም ሲሏችሁ ተንበርክከው ዝቅ ብለው አገልጋይ ሳይሆን እንዴት ሰላም እንደሚሉ አይታችኋል? ገረድ ፊት ያ እንደዛ የሚባልለት አይነት ሰውዬ ገረድ ፊት ኢየሱስን ሲባል ፈራ ይላል። ይገሉኛል፣ እንደሱ ቢያረጉኝስ? ንግግር ይመስላል። ኧረ እኔ አላውቀውም። ስታወራ ኢየሱስን ትመስላል። እኔ ኢየሱስ የሚባል አላውቅም አልኩሽ እኮ 3 ደገመው ይላል። የመጨረሻ ፈሪም ነው። ፈሪ ነው ጴጥሮስ። ምን ነው ፈሪ? ከፍርሃቱ የተነሳ ይላል ገላትያ ምዕራፍ 2 ከ11 እስከ 14 ኔክስት ዊክ የምናየውም ላይ ጴጥሮስ ከአሕዛብ ጋር በላ ይላል።
በላ። አራዳ ነው በቃ። ይሄ የጴጥሮስ ባህሪ በላ። እንቅት አርጎ በላ። አብሮ እየሳቀ በደንብ አርጎ በላና በሚቀጥለው ቀን ከኢየሩሳሌም አይሁዶች ሲመጡ ይላል እንዳያዩኝ ብሎ ሹልክ ብሎ ወጣ ይላል። ና ብላ ጴጥሮስ ሲሉት አይ መቼ ባቃችኋለሁ አይነት ስታይል እኔ በልቻ አልበላም ማለት ጠግቤያለሁ አለ። እንዳይታዘቡት ይህም ባህሪ ላያችሁ ላይ አታዩ። እነዚህን አሁን የጠቀስኳቸውን አንድ እንኳን የለም ላያችሁ ላይ። ኢየሱስ እንዲህ አይነቱን ሰው ሄዶ ፒክ አደረገ። እስኪ አሜን በሉ። ኢየሱስ የመረጠው ይሄንን ሰው ነው። ድክመቱ እያለ ጴጥሮስን ሄዶ ፒክ አደረገው። ፍርሃቱ እያለ ከሃዲነቱ እያለ ጴጥሮስ ሄዶ ፒክ አደረገው። ዮሐንስ ምዕራፍ 21 ላይ እንደዚህ ያደረገ ኢየሱስ በግል ተገናኙ። ከትንሣኤ በኋላ ነው አይደል? ጴጥሮስ ምን አለው? አንድ ጥያቄ ጠይቀው። ጴጥሮስ ሆይ አለ ትወደኛለህ ብሎ ሲጠይቀው አሁን ጴጥሮስ የሰራውን ያውቃል። ኤክስፒሪየንስ አለ። ወድቆ ተነስቷል። ብዙ ጊዜ ሰውየው አንተና መታቀዋል። እኔ እርግጠኛውን ላወራ ምክንያቱም እወድሃለሁ ብዬ ክጄሃለሁ። እስከ ሞት ነው ብዬ ሞት ጋር አልደረስኩም። መገረፍ ፈርቼ ሁሉን ቀይሬዋለሁ አለ። ሾልቄን ያወጣሁት አንተ ታውቃለህ ሲለው እናንተ ኢየሱስ ምን አይነት ኳሊፊኬሽን ያለ አምላክ መለኮት ምን አይነት ኳሊፊኬሽን ያለ። እኔና እናንተ ብንሆን እንዲህ አይነቱን ሰው አንመርጠው። እንዲህ አይነቱን ሰው ለመጨበጥ ድጋሜ ድል አንሰጠው። ኢየሱስ እንደዚህ ያለው ትወደኛለህ ሲለው አንተ ታውቃለህ ሲለው የመጀመሪያ ሪስፖንሲቢሊቲ የሰጠው እንዲህ ያለው በጎቼን ምን አድርግ። አንተ ተጠበቅ የሚል ወንጌል እንጂ የሚያስፈልገው ለጴጥሮስ ጠብቅ። ሶስቴን የጠየቀው ሶስቴም አውቶሪቲ ሰጠው። ቀጠለና እንደዚህ ያለው ቤተ ክርስቲያኔን በአለት ላይ ምን ታረጋለህ? እስኪ አጨብጭቡ ለዚህ ቃል። ግድ የላችሁ እግዚአብሔር ደካማውን ፒክ ያደርጋል። እግዚአብሔር አለቀለት የተባለውን ነገር ፒክ ያደርጋል። ዛሬ አጠገባችሁ ያለውን ሰው እንደዚህ በሉት፣ እንኳን ደስ ያለ በሉት። እግዚአብሔር ባንተ ሊሰራ ነው በሉት። ድክመትህ ነው ኳሊፊኬሽኑ በሉት።